ጤና ይስጥልኝ የኢትዮ አዲስ ቴሌ ተመልካቾቻችን፣ በዛሬው ዕለታዊ የዜና መርሃ ግብራችን በአገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ አበይት መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የኢዜማ መሪዎች ፕሮፌሰር ብርሃኑ ነጋና አቶ ግርማ ሰይፉ ከአመራርነት ሊያሰናብቱ መሆኑ ተሰምቷል። በቢሊዮን ዶላር የሚቆጠር የካሳ ክፍያ ክስ የቀረበበት ኢትዮጵያ በዓለም አቀፍ ፍርድ ቤት ድል ተቀዳጅታለች። እንዲሁም በወቅታዊ በአሜሪካና ፖለቲካ መነጋገሪያ የሆነው ዶናልድ ትራምፕ የሚከሰሰው የኤፕስቲን ሰነድ ይፋ ሆኗል። ዝርዝር መረጃዎችን ይዘናል። እስከ ፍጻሜው አብራችሁን እንድትቆዩ በትህትና እንጠይቃለን። ፕሮፌሰር ብርሃኑ ነጋና ግርማ ሰይፉ ከኢዜማ ሊሰናበቱ ነው ተባለ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በመጪው እሁድ በሚያካሄደው ጉባኤ መሪውን ብርሃኑ ነጋንና ግርማ ሰይፉን ከአመራርነት ያሰናብታቸዋል ተብሏል። ሁለቱ የፓርቲው ከፍተኛ አመራሮች ከኃላፊነቱ የሚነሱት በወጣት መሪዎች ለመተካት እንደሆነ ተገልጿል። በሌላ መረጃ ግርማ ሰይፉ በቅርቡ ከኦቢኤን ጋር በነበራቸው ቆይታ አዲስ አበባ ኮሪደር ልማት የተፈናቀለው ድህነት እንጂ ድህ አይደለም በማለታቸው ከፍተኛ ተቃውሞ ገጥሟቸዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በመጪው እሁድ በሚያካሄደው ጉባኤ ያልተጠበቀ ሽግግር ያደርጋል። ህወሓት በገንዘብ በመርዳት የተጠረጠሩት የውጭ ኢንቨስትመንት ጉዳይ በድጋሚ እንዲታይ የፍትህ ሚኒስቴር ወሰነ። የገንዘብ ሚኒስቴር ኢዮብ ተካልኝና ጌታቸው ረዳ ፍርድ ቤት ሊቀርቡ ነው። ትግራይ ጦርነት ወቅት ለህወሓት የገንዘብ ድጋፍ አድርገዋል በሚል ኢትዮጵያ ውስጥ በሰፊ እርሻ ልማት ላይ በተሰማሩ የስዊዘርላንድ ባለሀብት ጆሹዋ ግሄሪግ ላይ ክስ ቀርቦባቸው ነበር። ክሱ ተቋርጦ የነበረ ቢሆንም የፍትህ ሚኒስቴር በያዘው ወር ፋይሉን ከቆመበት እንደገና በማንቀሳቀስ ምርመራ መጀመሩ ታውቋል። ይህ ባለሀብት ራያ ዘቦ ሰፊ እርሻ መሬት ያላቸው ሲሆን በኤሊም ፋርምስ ባለቤት ናቸው። ባለሀብቱ ለመጀመሪያ ጊዜ በቁጥጥር ስር ዋሉት በ2014 ዓ.ም ጦርነት በነበረበት ወቅት ከ1.2 ሚሊዮን ብር በላይ በጥሬ ገንዘብ በመያዝ ወደ ትግራይ ክልል ለመግባት ሲሞክሩ ነው። የቀረበባቸውም ክስ ህወሓትን ለመርዳት ገንዘብ ይዘው ወደ ትግራይ ለመግባት ሲሞክሩ ተያዙ የሚል ነበር። ይሁን እንጂ ባለሀብቱ በወቅቱ የባንክ አገልግሎት ተቋጥሮ ስለነበረ ገንዘቡን የያዙት የሰራተኞቻቸውን ደሞዝ ለመክፈል መሆኑን በመግለጽ በጠበቆቻቸው አማካኝነት እየተከራከሩ ይገኛሉ። አሁን ላይ ክሳቸው በድጋሚ መንቀሳቀስ ከጀመረ በኋላ ባለሀብቱ የገንዘብ ሚኒስቴር ዴታውን ዶክተር ኢዮብ ተካልኝን፣ የትግራይ ክልል ጊዜያዊ አስተዳደር የነበሩትን ፕሬዝዳንት አቶ ጌታቸው ረዳን እንዲሁም የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደያ ገብረሕይወትን ለመከላከያ ምስክርነት አስመዝግበዋል። ባለሀብቱ በቀረበባቸው ክስ ጥፋተኛ ሆነው ከተገኙ እስከ 3 ዓመት የሚደርስ እስራት ይጠብቃቸዋል። ይህ በእንዲህ እንዳለ በኢትዮጵያ በቢሊዮን ዶላር የሚቆጠር የካሳ ክፍያ ክስን በዓለም አቀፍ የግልግል ፍርድ ቤት አሸነፈች። በሄግ የሚገኘው ቋሚ የግልግል ዳኝነት ፍርድ ቤት ፒኤስኤ በቱርክ አኩገን ኢንሻአት የግንባታ ኩባንያና በኢትዮጵያ መንግስት በኩል ሲካሄድ የነበረው የካሳ ክፍያ ክርክር ላይ የመጨረሻውን ውሳኔ አሳልፏል። ፍርድ ቤቱ ኩባንያ ያቀረበው ግዙፍ የካሳ ጥያቄ ውድቅ በማድረግ የኢትዮጵያ መንግስት ለዲዛይን ለጥናትና ለቅድመ ዝግጅት ስራዎች የወጡትን ወጪዎች ብቻ እንዲከፍል ወስኗል። ክሱ የተመሰረተው የቱርኩ አኩገን ኢንሻአት በኢትዮጵያ የኢትዮ ቱርክ ዓለም አቀፍ ኢንዱስትሪ መንደር የተሰገኘ ግዙፍ ፕሮጀክት ለመገንባት አቅዶ ነበር። ፕሮጀክቱ በ1500 ሄክታር መሬት ላይ የሚያርፍ ሲሆን ፋብሪካዎቹ ዩኒቨርሲቲን፣ ሆስፒታልን፣ የንግድ ማዕከልና የመኖሪያ መንደሮችን ያካተተ ነበር። ይሁን እንጂ የኢትዮጵያ መንግስት የፕሮጀክት ቦታውን ለለገዳዲ የግድብና የከተማ ውሃ ማጣሪያ ጣቢያ ደህንነት ስጋት ይፈጥራል በሚል ጥናቶችን መሰረት በማድረግ ግንባታውን አግዷል። ኩባንያው ይህን ውሳኔ በመቃወምና የሁለትዮሽ ኢንቨስትመንት ስምምነት ተጥሷል በማለት ክስ መስርቶ ለ5 ዓመታት ሲከራከር ቆይቷል። ፍርድ ቤቱ ጉዳዩን ሲመረምር ከቆየ በኋላ የኢትዮጵያ መንግስት የውሃ ሀብትና የግድብ ደህንነትን ለመጠበቅ የወሰደው እርምጃ ተገቢ መሆኑን አምኖበት በዚህም ኩባንያው ያቀረበው ከ1 ቢሊዮን ዶላር በላይ የካሳ ጥያቄ ሙሉ በሙሉ አድርጎታል። ትራምፕ ላይ የቀረቡ ክሶች የያዙና ተደብቀው ነበር የተባሉ የኤፕስቲን ሰነዶች ይፋ ተደረጉ። ዶናልድ ትራምፕ ወሲባዊ ጥቃት እንዳደረሱባት የከሰሰችው ሴት የሰጠችው ቃለ ምልልስን የያዘው የወሲብ ወንጀለኛ ጄፍሪ ኤፕስቲን የምርመራ ሰነድ ፋይል ይፋ ተደረገ። የተጎጂዋን ቃለ ምልልስ ጭምቅ ሐሳብ የያዘ ሰነድ በአሜሪካዊ ወንጀል ምርመራ ተቋም ኤፍቢአይ ስር ነበረ። የፍትህ መስሪያ ቤት ይፋ ካደረጋቸው ከወሲብ ወንጀለኛ ጄፍሪ ኤፕስቲን ጋር የተያዙ ሰነዶች ውስጥ ተካቷል። ሰነዱ የፍትህ መስሪያ ቤት ከዚህ ቀደም ይፋ ያደረገውን የኤፕስቲንን ፋይል ውስጥ አለመኖሩን ጥያቄ አስነስቶ ነበር። ዴሞክራቶች ሰነዱን ለመደበቅ ጥረት ተደርጓል ብለው መክሰሳቸው የሚታወስ ነው።
ሰነዱ በድጋሚ የተካተተው በሚል ዝርዝር ውስጥ እንደነበረ የገለጸ የፍትህ መስሪያ ቤቱ ሰነዱ ይፋ ያልተደረገበት በስህተት መሆኑን አስረድቷል። ትራምፕንና ኤፕስቲንን የከሰሰችው ሴት በአውሮፓውያኑ አቆጣጠር በ2019 የተደረገ ቃለ ምልልስ በሰነድ ውስጥ ይገኛል። ትራምፕ ከኤፕስቲን ጋር በተያያዘ ማንኛውንም ወንጀል እንዳልፈጸሙ በተደጋጋሚ ገልጸዋል። ክሱን ያቀረበችው ሴት ለኤፍቢአይ እንደገለጸችው በ1980ዎቹ ከትራምፕ ጋር ያስተዋወቃት ኤፕስቲን ነበረ። በወቅቱ ከ13 እስከ 15 ዕድሜ ክልል ውስጥ ሳለች ሁለቱም ወሲባዊ ጥቃት እንደመፈጸሙባት በክሱ ታስረዳለች። ቃለመጠይቁን ካደረገች በኋላ ኤፍቢአይ በድጋሚ አላናገራትም። ወሲባዊ ጥቃት እንደደረሰባት በገለጸችበት ወቅት ላይ ትራምፕና ኤፕስቲን ስለመተዋወቃቸው ግልጽ አይደለም። ሰነዱ ይፋ ከተደረገ በኋላ ዋይት ሃውስ መሰረተ ቢስና በመረጃ ያልተደገፈ ሲል አጣጥሎታል። ፕሬስ ሰክሬታሪዋ ካሮላይን ሌቪት በተደጋጋሚ እንዳልነው ኤፕስቲን ፋይሎች ይፋ መውጣታቸው ትራምፕን ከተጠያቂነት ነፃ የሚያደርግ ነው ብለዋል። በጆ ባይደን አስተዳደር ስር የነበረው የፍትህ መስሪያ ቤት ትራምፕን ያልከሰሰው አንድም ጥፋት አለመፈጸማቸውን ስለሚያውቅ ነው ሲሉ አክለዋል። በኤፕስቲን ፋይሎች ውስጥ የትራምፕ ስም ከ1000 ጊዜ በላይ ተጠቅሷል። ይህም ኤፕስቲን ለሌሎች ሰዎች የጻፋቸውን ኢሜሎችንም ያካትታል። በኤፕስቲን ጥቃት የደረሰባቸው ተጎጂዎች ትራምፕን አልከሰሱም። ሆኖም ግን ኤፍቢአይ ከምስክሮች ጋር ባደረገው ቃለ ምልልስ ትራምፕ ላይ ክሶች ቀርበዋል። አሁን ይፋ የተደረገው የ2019 አንድ ተጎጂ ጋር የተደረገው ቃለ ምልልስ በዝርዝር ጽፏል። ትራምፕ ኤፕስቲንን እና ሌሎችን ታዋቂ ግለሰቦችን ወሲባዊ ብዝበዛ በማድረስ ተከሰዋል። ከእነዚህም ክሶች ከጥቆማ የዘለሉ አይደሉም፣ ማስረጃዎችም አቀረቡባቸው። የፍትህ መስሪያ ቤቱ ሰነዶቹ ይፋ ማድረግ ሲጀምር የተወሰኑ ሐሰተኛ ናቸው፣ ትራምፕ ላይ የቀረቡት አቀጣጣይ ክሶችም ይገኙበታል ብሏል። በ2020 ምርጫ አስቀድሞ ትራምፕ ላይ የቀረቡ ክሶች በሰነዶች መካተታቸውን መስሪያ ቤቱ ጠቅሶ ክሶቹ መሰረተ ቢስና ሐሰተኛ መሆናቸውን ግልጽ ሊሆን ይገባል፣ ትራምፕን ለመቀናቀን እንደ መሳሪያ ጥቅም ላይ ሊውሉም ይችላሉ ብሏል። አሁን ይፋ የተደረጉ ሰነዶች ሆነ ተብለው ተደብቀው ናቸው በሚል የአሜሪካ መገናኛ ብዙሃን ሲዘገቡ ቆይተዋል። ኤንፒአር ያወጣው ዘገባ እንደሚያሳየው ኤፍቢአይ ከተጎጂዋ ጋር በ2019 4 ቃለ ምልልሶችን አድርጓል። ቃለ ምልልሶቹ ኤፕስቲንን እና አጋሩን ማክስዌልን ላይ የተደረገው ምርመራ ጋር የሚገናኙ ናቸው። 50 በላይ ገጾች ያሏቸው ቃለ ምልልስ 3 ክፍሎችና ጭምቅ ሐሳቡ በፍትህ መስሪያ ቤቱ ዝርዝር ውስጥ እንዳልተካተተ ኒውዮርክ ታይምስ ዘግቧል። ትራምፕ እና ኤፕስቲን በኋላ ላይ ቢጣሉም ረጅም ጊዜ የቆየ ወዳጅነት አላቸው። ጓደኝነታቸው ግን እስከ አውሮፓውያኑ 2000 ድረስ እንደቀጠለ ተገልጿል። ትራምፕ እንደሚሉት ኤፕስቲንን ከመታሰሩ ከ2 ዓመት በፊት ተጣልተዋል። ለዛሬ ያዝንላችሁ አበይት መረጃዎች እነዚህ ነበሩ። በዜናዎቹ ላይ ያላችሁን አስተያየት በኮሜንት መስጫው ላይ አጋሩን፣ ደስ ይለናል። የቻላችን ቤተሰቦች ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወቅታዊ መረጃዎችን በፍጥነት እንዲደርሷችሁ ያደርጉ። ስለተከታተላችሁ እናመሰግናለን። እኛ ኢትዮ አዲስ ዴይሊ ነበርን። ሰላም።